ቻይ ጉዳይ ስንወያይበት አንዳንዴ በተቋማችንም በአጠቃላይ እንደ ሀገር እንደ ክልልም ስናስብ የኤችአይቪ ጉዳይ በጣም የተረሳበት ነበር ብዬ አስባለሁ። ብዙውን ጉዳዮች ወደ ሌሎች አጀንዳዎች ላይ ያተኮርንበት ነው። ግን ቅድም አቅራቢው በአቀረበው መሰረት እጅግ በጣም አስደንጋጭ ነው። ምናልባትም ወደ ነበርንበት የተመለስንበት ሁኔታ ነው ያለውና ከዚህ በፊት ኤችአይቪ ላይ ሲሰራ የነበረው በተለይ መከላከል ላይ የኮንዶም ስርጭቱ በየሆቴሎች በየተቋማት ይሰጥ የነበረው አሁን ላይ እሱ የለም። ይሄ አንዱ ሰፊ ችግር ነው ማለት ነው። አከረና ማስተማር ቅድም እንደተነገረው ወንድሞቻችን የነበረው ሁሉ ነገር አሁን ቀዝቅዞ ነው የቆየ። እንደ ሃይማኖትም በየመድረኩ በየቤተ ክርስቲያኑም ምናስተምር የነበረው በመዘናጋት ቅድም እንደተባለው የታሰበ ነገር የለም ነበር። ሁለተኛው ምርመራ ላይም ቢሆን ለጋብቻ በተለይ እነዚህ ህፃናት ለጋብቻ የደረሱ ልጆች በእድሜያቸው ምርመራ በማድረግ በኩል በሰፊ ስራ ይሰራ ነበር። ከገጠር ጀምሮ ከተማውንም ጭምር ልጆቹ ለጋብቻ በሚደርሱበት ጊዜ ምርመራ ሳያደርጉ ጋብቻ ይፈጽሙ ነበርና እነዚህ መዳከሞች ለዚህ ኤችአይቪ ስርጭት አድማሱን እየሰፋ የመጣበት ሁኔታ አለ ማለት ነው። በምርመራ ላይ በጋብቻም ቢሆንም ዝም ብሎ ብቻ በተዘርማር ነው ይደረግ የነበር እንጂ ይሄ ሁሉ ቀርቶ ቆይቷል። እና ይሄ ምንድነው ወደፊትም ቢሆንም ራስን አድን ቤተ መቅደስ የሰው ህይወት ቤተ መቅደስ እንደሆነች ሁሉ የማስተማሩ ሂደት በያለበት ሁሉም ማስተማርና መምከር ግዴታችን ነው። ድሮ በየተቋማት በየትምህርት ቤቶች የኤችአይቪ ክበቦች ነበሩ። አሁን እነዚህ ያለ ክበቦችን የምንሰማባቸው ሁኔታዎች እጅግ በጣም ቀንሰዋል፣ ጠፍተዋል ማለት እንችላለን። በሁለተኛ ደረጃ ሚዲያ ነው። እኔ አሁን ሚዲያ በእያንዳንዱ ሚዲያ ላይ በመሃል የኤችአይቪ ማስታወቂያዎች ነበሩ፣ ግንዛቤ ፈጠራዎች ነበሩ። መድረኮች በሚፈጠሩበት ጊዜ አጫጭር የግንዛቤ መፍጠሪያ ፕሮግራሞች ነበሩ። እነዚህ ነገሮች አሁን የሉም። ኢቨን ከኛ ተቋም አኳያም ስናይ በተለይ 5 ደቂቃ ክላስ ሲገባ መምህሩ የ1 ደቂቃ 5 ደቂቃ ስለዚህ ኤችአይቪ ጉዳይ እንዳንድ አጀንዳ አድርገን የምናነሳባቸው ሁኔታዎች ነበሩ። እነዚህ አሁን የሉም። ስለዚህ ምንድነው ቅድም ባነሳሁት መሰረት ትኩረታችን ላይ እጅግ በጣም የተቀዛቀዘበትና በአጠቃላይ ቁሟል በሚያሰኝ ደረጃ ላይ ያለበት ነው ያለው። ይሄንን ለመቀልበስ ምን ስራ መስራት መቻል አለብን የሚለው ጋር የመጀመሪያው ንቅናቄው ዛሬ እዚህ እንደተጀመረው ሁሉ በወረዳም በቀበሌዎችም ይሄ ንቅናቄ ስራ መሰራት መቻል አለበት። ይሄን ከሰራን የሃይማኖት አባቶች ማህበረሰቡን ማስተማር ከቻሉ፣ ተቋማት የበሽታውን አስከፊነት ማህበረሰቡ ላይ መስራት ከተቻለ፣ የቅድመ መከላከል የምንሰራቸውን በተለይ ኮንዶምና ሌሎች ስርጭቶችንም በሆቴሎችም በተቋማትም ማድረስ ከተቻለ አሁን ላይ እየሰፋ የመጣውን ቫይረስ መከላከልም መቀነስም ስለምንችል በዛ መንገድ ተቋማትን በባለቤትነት ማህበረሰቡን በባለቤትነት የመቀነሱን ስራ በትልቅ ትኩረት ተይዞ መሰራት መቻል አለበትና ይሄንን መስራት ከቻል መከላከልና መቀነስ እንደምንችል ማሳያዎች ነገሮች ከባለፉት መውሰድ ስለምንችል በዛ ልክ ትኩረት ሰጠን እንድንሰራ መስራት እንወስዳለን ብዬ አስባለሁ። አመሰግናለሁ። ስለዚህ ምን እናድርግ የተባለው አንዱ ተቋማት በየድርሻቸው ኃላፊነታቸውን እንዲወጡ የማድረግ ስራ ነው። ለምሳሌ ዩኒቨርሲቲዎች ይኖራሉ፣ የተለያዩ ትምህርት ቤቶች አሉ። እንደኛ ያሉ ተቋማትን በርካታ ሰዎችን ሰልጣኞችን የሚይዙ ይኖራሉ። እነዚህ ላይ ክበባትን የማቋቋም ክበባት ያሉ ካሉ እነዚህን የማደራጀት የማጠናከርና የግንዛቤ ፈጠራውን ስራ በሚገባ መውሰድ መቻል ነው። ትልቁ ነገር አሁን እሱ ነው። የሃይማኖት አባቶች እንደተባለው በየፕሮግራሙ በመሃል ላይ አሁን ያለበትን እያደረሰ ያለውን ገዳይ ነው። ምናልባት ስለ ልማትም ስለሌላውም ነገር ብናስብ በልማቱ ላይ በማህበራዊ በኢኮኖሚያዊ ጉዳይ የሚሳተፈውን ህዝብ ወጣት እየገደለ ያለ እያኮላሸ ያለ እስከሆነ ድረስ ከዚህ አኳያ በጣም መስራት ይጠበቃልና እያንዳንዱ ተቋም የመንግስት ሊሆን ይችላል፣ የልማት ድርጅቶች ሊሆን ይችላሉ፣ የማህበራዊ ተቋማት ሊሆን ይችላሉ። እነዚህ ኃላፊነታቸውን በሚገባ እንዲወጡ የሚደረግበት ሁኔታ ቢፈጠር የተሻለ ነው የሚል እንትን አለኝ። ከዚህ ባለፈ ደግሞ እኔ ሚዲያ በደንብ ለምንድን ነው የቆመው?
በነገራችን ላይ ሚዲያዎች፣ የቴሌቪዥን ፕሮግራሞች የመንግስት አሉ፣ የግልም አሉ። ማህበራዊ ኃላፊነት አለባቸው። በነገራችን ላይ የተቋቋሙበት ዓላማ የህዝቡን የሀገሪቱን አጠቃላይ የዜጎችን ሰላምና ደህንነታቸውን፣ ጤናቸውን፣ ሌሎች ማህበራዊ እንቅስቃሴዎችን መደገፍ ማገዝ ነውና እሱ አካባቢ ላይ ያለው የሚዲያ ሽፋንም እጅግ በጣም የቀነሰበት ሁኔታ አለ። ስለዚህ እሱ ላይ በደንብ መሰራት አለበት። ሌላው እነዚህ የበጎ አድራጎት ወይም የልጆች አሉ የእነሱ እንቅስቃሴ ምንድን ነው? ቅድም እኔ አሁን እዚህ ፕሮግራሙ ላይ ስማቸው ሲጠራ ሰምቻለሁና ድሮ በደንብ እነ ሲቢኤን በሬዲዮ ፕሮግራም ላይ በቴሌቪዥን ፕሮግራም ላይ በተለያዩ ማስታወቂያዎች ላይ እንሰማ ነበር። አሁን እነዚህ ተቋማት መኖራቸውን ረስተናል ብዬ አስባለሁ እና እነዚህ ተቋማትም ኃላፊነታቸውን በሚገባ መወጣት መቻል አለባቸው ብዬ አስባለሁ እና በአጠቃላይ አሁን እየታየ ያለውን አስደንጋጭ የሆነ የቫይረሱን እድገት መቀነስ የምንችለው በቅንጅት መስራት ይቻል ነው። የመንግስት ተቋምም መንግስት አካላትም ብቻውን ሊሆን አይችልም። እያንዳንዱ ማህበራዊም ሌሎች ተቋማትም በጋራ በቅንጅት ኃላፊነታችን መወጣት ከቻል ቫይረሱን መቀነስ የምንችልበት ሁኔታ በእርግጠኝነት ይቻላል። ከዚህ በፊትም የተደረገው ይሄ ነው። ታስታውሳላችሁ። ከላይ ከከፍተኛ አመራሩ ጀምሮ ራሱን እየተመረመረ ራሱን እንዲያውቅ እየተደረገ ሞዴል እየሆነ አርአያ እየሆነ እስከታች ድረስ ሁሉም ሰው እንዲመረመር የሚደረግበት ሁሉም ሰው እንዲያውቅ እንዲማር እንዲገነዘብ የሚደረግባቸው አሰራሮች ነበሩ። ያ በመደረጉ ምክንያት የመጣ ለውጥ ነው። ልክ ይሄ ሲቆም አሁን ደግሞ ተመልሶ ያደገበት ሁኔታ አለና አሁንም ሁላችንም በየድርሻችን ኃላፊነታችን ብንወጣ ቫይረሱን ወደ ነበረበት ወደ ቀነስንበት ደረጃ ማምጣት እንችላለን ብዬ አስባለሁ።